ጥምቀትና ሙዚቃ በኢትዮጵያ በድምቀት የሚከበሩት አብዛኞቹ በዓላት መሰረታቸው ሃይማኖታዊ ነው። ቡሄ፣ ገና፣ ፋሲካ፣ አረፋ፣ መስቀል፣ መውሊድ፣ አሸንዳ እያልን ብንዘረዝር የቀደመ አባባላችንን ይበልጥ ያጠናክርልናል። የክብረ በዓላቱ መነሻ ሃይማኖታዊ ይሁን እንጂ አከባበሩ ከባህላዊ ክዋኔ ጋር የተቀየጠ ነው። መሰረታዊውን ሃይማኖታዊ አስተምሮ ሳይለቅ በባህላዊ እንቅስቃሴዎች ይደምቃል። እንደየስፍራው፣ እንደ ኑሮ ዘይቤው፣ እንደ አስተሳሰቡ በሁሉም ዘንድ ይከበራል። ሰላም ጤና ይስጥልን ውድ አድማጮች፣ እንኳን ለጥምቀት በዓል በሰላምና በጤና አደረሳችሁ። የዛሬው የጥበብ ዳሰሳችን ትኩረት በዓለም የማይዳሰስ ቅርስነት ስለተመዘገበው የኢትዮጵያ ኦርቶዶክስ ካሏት ሁለት የአደባባይ በዓላት መካከል አንዱ ስለሆነው ሃይማኖታዊና ባህላዊ ይዘት ስላለው የጥምቀት በዓል ነው። በዓሉን ሃይማኖታዊ አስተምሮውን ትተን ባህላዊ ክዋኔዎችን ተከትለን በዘፈን መነጽር ከተለያዩ ምንጮች ያገኘናቸውን ስብጥሮች እንደሚከተለው ልንመለከተው ጥረናል። የፕሮግራሙ አዘጋጅ ትዕግስቱ ጴጥሮስ ከቴክኒሻናችን ዮናስ ቶማስ ጋር በመሆን ነው። እስከ ዝግጅቱ ፍጻሜ አብሮነታችሁ አይለየንም። ከጥር 10 የሚጀምረው የጥምቀት በዓል እንደየአካባቢው ሁኔታ ጥር 21 ላይ ይጠናቀቃል። በከተራ ተጀምሮ በአስተርዮ ማርያም ፍጻሜውን ያገኛል። የበዓሉ ዋነኛ ክዋኔ የሆነውን የጸበል ርጭት ለማከናወን ይቻል ዘንድ ታቦታቱ ወደ ውሃማው ስፍራ ከሚጓዙበት ዕለት አስቀድሞ የአካባቢው ወጣቶችና የደብሩ አገልጋዮች ዝግጅታቸውን የሚጀምሩት ዝማሬን ከመለማመድ፣ አካባቢያቸውን ከማጽዳት፣ አልባሳት ከመግዛት ወይም የክት የሚሉትን አጥቦ ከማሰናዳት ነው። ተመሳሳይ መልእክትና ቀለም ያላቸውን አልባሳትን በማሰራት በደቦ የማጌጥ ተግባርም ቀስ በቀስ ያደገ ነገር ግን ለበዓሉ ተጨማሪ ድምቀት የሰጠ ነው። በጥምቀት እርድ የሚከናወን ቢሆንም ከፍተኛ ትኩረት የሚሰጠው ግን ለታቦታቱ ሽኝት፣ ለዝማሬው፣ ለጭፈራውና ለጨዋታው ነው። ለጥምቀት ያልሆነ ቀሚስ ይበጣጠስ እንዲል ሀገርኛ ባህሉ ሁሉም አምሮና ደምቆ ለአደባባይ የሚበቃበትም ነው። ከቅርብ ጊዜያት ወዲህ በከተሞች እየተከተልነው የምንገኘው የቀደመውን ያስቀጠለ ነገር ግን አዲስ ባህልን የፈጠረ ነው። ከ15 ዓመታት የማይበልጠው ታቦታቱ በምንጣፍ እንዲራመዱ የማድረግ ባህል በጥቂት መንደሮች ተጀምሮ በመላው ሀገሪቱ ለመስፋፋት የበቃ ነው። ይህ ውብ ክዋኔ ወጣቶቹ ለነገሩ ያላቸውን መሰጠት የሚያሳይ በጎ ተግባር በመሆኑ ክብር ይገባዋል። በዓላትን መሰረት ያደረጉ ዘፈኖች በርካታ ናቸው። አንዱን በዓል ብቻ በማንሳት የበዓሉን ልዩ ነገሮች የሚዘፍኑ እንዳሉ ሁሉ ሁሉንም በጅምላ ያነሱ እንኳን አደረሰን፣ እንኳን ደስ ያለን የሚሉም አሉ። ለምሳሌ የሐመልማል አባተ እንኳን አደረሳችሁ ለሁሉም በዓላት ልንጠቀምበት የምንችለው የበዓል ዘፈን ነው። የታደሰ መከተ ሚሻ ሚሾ ለፋሲካ ብቻ የሚደመጥ የበዓል ዘፈን ነው። እንዲህ እያለ ሁሉም በዓላት ተዘፍኖላቸዋል። በአማርኛ ቋንቋ የተዘፈኑ የጥምቀት ዘፈኖችን የይሁኔ በላይንና የታደሰ መከተን ሙዚቃዎች ከፊት ለፊት እናገኛቸዋለን። አንድም በጥምቀቱ አንድም በከተራው ዘንድሮስ ሙገሳ ያንቺ ነበር ተራው ድምፃዊ ግዛቸው ተሾመ ነይመላ በሚለው ዘፈን ውስጥ ያካተተው መንቶ ነው። በዚህ ዘፈን ውስጥ ያለው አፍቃሪ ገጸ ባህሪ የጥምቀት በዓልን አስመልክቶ የሚደመጠው ውዳሴ ጭብጨባና እልልታም ለወደዳት ሴት የሚሰጥ ይመስለዋል። እንደኔ ያለውን ወስዶ እንዳንቺ ካለው ከየትም ያለምዳል ፍቅር ሀገር የለው ያላትን ሴት የጥምቀቱ እንድምተኛ የከተራው አድማቂ ያጨበጨበላት ይመስለዋል። ዝማሬውም ጭፈራውም ለሷ ይመስለዋል። ለዚህም ነው አንድም በጥምቀቱ አንድም በከተራው ዘንድሮስ ሙገሳ ያንቺ ነበር ተራው የሚላት። ቀደም ያሉ አብዛኛዎቹ ድምፃውያን ስለ ዘፈን ጅማሬያቸው በሚሰጧቸው ቃለ መጠይቆች መነሻዬ የጥምቀት በዓል ነው ሲሉ ተደምጠዋል። የመጀመሪያ የህዝብ መድረካቸው ለሆነው ጥምቀት ያቀነቀኑት ግን በጣም ጥቂቶች ናቸው። ከሌሎች በዓላት ጋር ተደምሮ ወይም ስለ ሀገር በሚዘፈኑ ዘፈኖች ግን ጥምቀት ተደጋግሞ
ተነስቷል። ዘናዘና ፋሲካ ነውና ዘናዘና ለጥምቀት ለገና ታደሰ መከተ ፈካፈታ በሚለው ዘፈኑ ላይ ያካተተው ስንኝ ነው። ከቅንጭብ ገለጻዎች ባሻገር ጥምቀትን ርዕሰ ጉዳይ ካደረጉ ዘፈኖች መካከል ለበርካታ ዓመታት በጥምቀት በዓላት ሰሞን የሰማነው የይሁኔ በላይ ዘገሊላ ነው። የገና የጥምቀት ሲወጣ ታቦቱ ጸበሉን ተጠምቀን ባህረ ጥምቀቱ ወርውሬ መታሁት ጥላሽን በንቧይ ደግሞ ባንቺ በኔ ከልካይ አለ ወይ ባልነው ባለው የገና ጥምቀት ባልነው ባለው ሲወጣ ታቦቱ ባልነው ባለው ጸበሉን ተረጭ ባልነው ባለው ባህረ ጥምቀቱ ባልነው ባለው ወሩሬ መታሁት ባልነው ባለው ጥላሽን በንቧይ ባልነው ባለው ደግሞ ባንቺ በኔ ባልነው ባለው ከልካይ አለን ወይ የገጠሩን አከባበር በጥሩ ቋንቋ ምስል ከሳች በሆኑ ቃላት ገልጾታል። በአንዳንድ አካባቢዎች ሴቲቱን ከጅዬሻሉ ለማለት ጥቅም ላይ የሚውለው ሎሚ በእንቧይ ተተክቷል። እንቧይ ሎሚ የሚመስል ነገር ግን የማይበላ ፍሬ ነው። ቀደም ብለን እንደምናውቃቸው ዘፈኖች የሎሚ ውርወራው ግልጋሎት ላይ የዋለው ደረትን ሳይሆን ጥላን ለመምታት ነው። ከዚህ የምንረዳው የውርወራው ዓላማ ቅስቀሳ ወይም አለው ለማለት እንጂ ለአዲስ የክጀላ ጥያቄ አለመሆኑን ነው። ዕለቱ ጥምቀትም አይደል? ሁሉ አምሮ ሁሉ ደምቆ ለአደባባይ የሚበቃበት፣ የሚተያይበት፣ የሚተጫጭበት። ለዚያም ነው ደግሞ ባንቺ በኔ ከልካይ አለ ወይ ማለቱም። ይህንን ዘፈን ማድመጥ የሚገባን የገጠሩን አኗኗር በማሰብ ነው። የተራራቀ መንደር ውስጥ የሚኖሩ እንደዚህ አይነት አሰባሳቢ በዓላት ካልተፈጠሩ በቀር በቀላሉ ለመተያየት አዳጋች የሚሆንባቸው ከኢንተርኔትና ከስልክ ብቻ ሳይሆን ከደብዳቤም ዘመን የቀደሙ ባህላዊ ክዋኔውን በወቅቱ እስከሚዘወተረው የልብስና የጌጥ አይነት ድረስ የተካተተበት ዘፈን ለመጪው ዘመን ታሪክን የማቆያ አንድ ብልሃት ይመስላል። ወንዛይ ፈሬ ቀሚስ፣ ትፍትፍ መቀነት፣ ጉንፍ፣ አምባር፣ መስቀል፣ ማህተብና የመሳሰሉት የዘፈኑ አንድ አካል ናቸው። ወንዛይ ፈሬው ቀሚስ የተሸነሸነው፣ ትፍትፉ መቀነት ወገቡን የዞረው ልክ እንደ ጉንፏ አውሎ አሳደረው። ወንዛይ ፈሬው ቀሚስ የተሸነሸነው፣ ትፍትፉ መቀነት ወገቡን የዞረው ልክ እንደ ጉንፏ አውሎ አሳደረው። እንኳን ዛጎናዳው አምባሩ መስቀሉም ሽሩን ታገሪ ማተበሽ ድንግልን አንቺ ማሳመር መቻነስ ባል የነይ ድማም የነይ አበይ መዘንጋታ የነይ አለይ ድማም ለመታየት አደባባይ የወጣችውን እንስት አትዩብኝ የሚለው ገጸ ባህሪም የጠዋተ ጣዬ የሚላትን ወዳጁን የዘገሊላ ዕለት እንድትመጣ ሲማጸን ለአስተርዮ ማርያም እንደማይቀር ቃል በመግባት ነው። የቀደመው አገላለጽ ተናጋሪው ወይም ዋናው ገጸ ባህሪ ጥሪውን ያቀረበው ከሁሉም በዓላት በፊት ይመስላል። እኔ ለአስተርዮ ማርያም አልቀርም፣ አንቺም የዘገሊላ ዕለት ነይልኝ ሲል ቀጠሮ የሚይዘው ቀደም ባለው ቀን ነው። በሌሎቹም ስንኞች የቀደመ ዕውቅያ ካለው ወዳጁ ጋር የሚያወራ ይመስላል። ተከታዮቹ ስንኞች ግን የቀደመውን አካሄድ ያፈርሳሉ። የዘገሊላ ዕለት አይቼሽ ደክሜ ልክ እንደ ታቦቱ አንቺን ተሳልሜም የአስተርዮ ማርያም መጣብኝ ህመሜም። ማነው ማነው የጠዋት ታይን ማነው ማነው የልጅ መሰረቴን ማነው ማነው ደሞ ማሊነካሽ ማነው ማነው የአባት ዳረጎቴን ማነው ማነው ወደ አንቺ ስመጣ ማነው ማነው ተመለስ የሚለኝ ማነው ማነው ማን ይሆን ወገኛው ማነው ማነው የሚከለክለኝ የዘገሊላ ዕለት አይቼሽ ደክሜ ልክ እንደ ታቦቱ አንቺን ተሳልሜ የአስተርዮ ማርያም ጸናብኝ የገና ነባሩን ክብረ በዓል በተለይም በገጠሩ አካባቢ ያለውን ለማሳየት ያደረገው አበርክቶ እንደንከን ከሚታዩት
በእጅጉ ይበልጣል። የምናጠናቅቀው የበዓሉን ባህላዊና መንፈሳዊ ይዘቶች በሚያስተሳስሩ ስንኞች ነው። ሆታና ጭፈራው፣ ካህናተ መዝሙር፣ ዜማና ውረባው ካንቺ ጋር ደመቀ የዓመት በዓል ጨዋታው የገናው ብየው ሆታና ጭፈራው ካህናተ መዝሙር ዜማና ውረባው ካንቺ ጋር ደመቀ የዓመት በዓል ጨዋታው የነየ አበብዬ ነይ ነይ ሰንካታ ነይ ነይ አዶማ በየነይ ነይ አበብዬ ነይ ነይ ሸጋይ ዋኔ የጥምቀት በዓል በልዩ ልዩ ቦታዎች ይከበራል። የበለጠ ደምቆ ከሚከበርባቸው ቦታዎች መካከል የጣና ገዳማት ጥምቀትና የጎንደር ጥምቀት ተጠቃሽ ናቸው። ድምፃዊ ታደሰ መከተ ተዋበች ጎንደር ሲል ለጎንደሩ ጥምቀት እንዲህ ሲል ዘፍኗል። በወርሃ ጥሩ በከተራ እልልታው ይድረስ ከዳሽን ጋራ ወሸባው ይድመቅ በጥምቀቱ ታቦታት ተመው 44ቱ ተዋበች ተዋበች ጎንደር በጥምቀትም ወርሃ ጥሩ በከተራ እልልታው ይድረስ ከዳሽን ጋራ ወሸባው ይድመቅ በጥምቀቱ ታቦታት ተመው 44ቱ ተዋበች ተዋበች ጎንደር በጥምቀት ተዋበች ተዋበች ጎንደር ተዋበች ተዋበች ጎንደር በጥምቀት ተዋበች ተዋበች ጎንደር የከተማዋን ሁኔታ የሕዝብንና የአከባበሩን ጨምሮ አብዛኞቹን ሂደቶች በግጥሙ ውስጥ አካቷል። የፋሲል ግንቡ ስሩ ጸበል ያዩት ታቦት ነው 10ቱ ቃል እንኳን ሀገሬ የእምነት ምንጩ ሁሌም ይመጣል ደንቆች ነጩ ተዋበች ጎንደር በጥምቀት እያለ ይቀጥላል። ጎንደር አይኗ ላይ ታለች አማኝ ወልዳለች የፋሲል ግንቡ ስሩ ጸበል ያዩት ታቦት ነው 10ቱ ቃል እንኳን ሀገሬ የእምነት ምንጩ ሁሌም ይመጣል ደንቆት ነጩ ተዋበች ተዋበች ጎንደር በጥምቀት ተዋበች ተዋበች ጎንደር በጥምቀት ተዋበች ተዋበች ጎንደር በጥምቀት ተዋበች ተዋበች ጎንደር ውድ አድማጮቻችን እንደዚህ ባህላዊውን ከሃይማኖታዊ ጋር የሚያስታርቁ ዘፈኖች ቢለመዱ ታሪኩን እንዲህ ማቆየት ይቻላል። የዛሬው የጥበብ ዳሰሳችን ይህንን ይመስል ነበር። የፕሮግራሙ አዘጋጅ ትዕግስቱ ጴጥሮስ ከቴክኒክ ባለሙያው ዮናስ ቶማስ ጋር በመሆን ነበረ። በድጋሚ መልካም የጥምቀት በዓል